አላህ የአይኖችን ክዳት ልቦችም የሚደብቁትን ያውቃል ይለናል። በምን ተገበራቸው ኢባዳዎች ላይ የምንፈልገውን ጣዕም ማግኘት አለመቻል ነው። በእነዚህ እጆቻችን ድብቅ ሰደቃዎችን እንሰጣለን። መልካም ስራ መጥፎን ስራ ያብሳል። ቢስሚላሂ ራህማን ራሂም ሰላቱ ሰላም አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ረመዳንን ለመቀበል በጣም ጓጉተናል። በውስጡ ለመለወጥ ብዙ ምንዳዎችን ለማፈስ ወደ አላህ ሱብሓነሁ ወተዓላ የበለጠ ለመቃረብ ምናልባትም ሰላቶቻችን ሁሹዕ ያላቸው እንዲሆኑ በአላህ ቃል ልቦቻችን እንዲበሩና ያማሩ ቲላዎችን እንዲኖሩን እየተመኘን ነው። ነገር ግን ይህንን ፍላጎት ከፍላጎት የዘለለ እንዳይሆን የሚያደርግ አንድ ነገር ይኖር ይሆን? አዎ፣ በልቦቻችን ስር የደበቅናቸው በሚስጥር ሰዎች በማያዩን ጊዜ ሰራናቸው ድብቅ ወንጀሎቻችን ይህንን እንዳናስገኝ የሚያደርጉ ናቸው። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይለናል። አላህ የሚደብቁትና የሚገልጹትን የሚያውቅ መሆኑን አያውቁምን በሚል ግርምት በተሞላበት መልኩ ይጠይቃል። አላህ ሁሉን ተመልካች ሁሉን አዋቂ ከመሆኑ ጋር እንዴት የሱን ድንበሮች ሰዎች አያዩንም ብቻ ብለን እንዳፈራለን የሚል ጥያቄን በውስጣችን እንድናጨር የሚያደርግ የቁርአን አያ ነው። በሌላ የቁርአን አያ አላህ እንዲህ ይለናል። አላህ የአይኖችን ክዳት ልቦችም የሚደብቁትን ያውቃል ይለናል። የአይኖች ክዳት በእርግጥ ምንድን ነው? አላህ የአይኖችን ክዳት ብሎ የገለጸው ሰዎች በማያዩን ብቻችንን ሆነን በአይኖቻችን በኩል የምናስገባቸው ሐራም የሆኑ ነገሮች ይሆናሉ። በተለይ ከስልኮቻችን ጋር ለብቻችን ስንሆን ስክሮል የምናደርጋቸው ሰርች የምናደርጋቸው ሊሆኑ ይችላሉ። ከዛ አላህ ሱብሓነሁ ወተዓላ ቀጥሎ ምን አለ? ልቦች የሚደብቁትን አለ። ልቦች የሚደብቁት ምንድን ነው? ለሰዎች በፈገግታ የደበቅናቸው የውስጥ ክፋቶች፣ ቅናቶች፣ ምቀኝነቶች ይሆናሉ። ሰዎች በመልካም እንደሰራናቸው የሚያስቧቸው ግና ውስጣችን ሌላ ንያና ሌላ ፍላጎት መጥፎ ንያ ያለባቸው መልካም ስራዎች ሊሆኑ ይችላሉ። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለውናል። ከኡመቴ የትንሣኤ ቀን ሰዎች ይመጣሉ፣ የተራሮች የሚያህል መልካም ምንዳን የያዙ ሰዎች። ግና ይህ ምንዳ አላህ ዘንድ ሲቀርብ የአቧራ ብናኝ ያህል ሆኖ የሚገኝ ይሆናል። እነዚህ ሰዎች ሰላትን ይሰግዱ ነበር፣ ይጾሙ ነበር፣ ኢቭን ለይልንም ሳይቀር የሚሰግዱ ሰዎች ነበሩ። ታዲያ ለምንድን ነበር ተራራዎች የሚያህል ምንዳቸው የአቧራ ያህል ዋጋ የሌለው ያደረገው? ረሱል ሰለላሁ ዐለይሂ ወሰለም ይህንን ሲጠየቁ እንዲህ ብለው መለሱ። ብቻቸውን ሲሆኑ የአላህን ድንበር የሚጋፉ ሰዎች ነበሩ። ስለዚህ ለዓመታት የለፋንባቸው አላህ ዘንድ ያቃርቡናል፣ የሱን ርዲት ያስገኙልናል ብለን የሰራናቸው እነዛ ሁሉ መልካም ስራዎች በድብቅ በምንሰራቸው ትንሽ ናቸው ብለን ቸል ባልናቸው ድብቅ ወንጀሎቻችን ዋጋቸውን ልናጣ ወይም እዚህ ግባ የማይባሉ ሊሆኑ ይችላሉ ማለት ነው። ስለዚህ ወንጀሎቻችን ድብቅ መሆናቸው ነው ዋነኛ ከባድ የሚያደርገው ነገር። ይህ ደግሞ የሚሆንበት ዋነኛ ምክንያት የምር እየፈራን ያለ ነው ማን ነው የሚለውን ግልጽ በሆነ ወይ ስለሚያሳይ ነው። ወንጀሎቹን ለመተው ስናስብ እየፈራን ያለ ነው ሰዎች ምን ይሉናል ብለን ነው ወይስ አላህ ምን ይለናል ብለን ነው? ሰዎች ይታዘቡናል ብለን ነው ወይስ በአላህ ምልከታ ስር ነን ብለን የሚለው ጥያቄ ውስጥ ስለሚገባ ነው። ስለዚህ በድብቅ የምንሰራቸው ወንጀሎች ህይወታችንን በሶስት መልኩ ከፍተኛ ሁኔታ ይጎዳሉ። የመጀመሪያው ከአላህ ጋር ያለን ሙራቀባ ነው። አላህ ሱብሓነሁ ወተዓላ የኛ ተቆጣጣሪ መሆኑን ተመልካች የምናደርገውን የምንሰራውን እያንዳንዱ ነገር ተመልካች ከመሆኑ ጋር ይህንን ቸል በማለት ወይም እዚህ ላይ በመዘናጋት ግን የሱን ድንበሮች ብቻችንን በሆንበት ሰዓት እየተጋፋን ነው። ይሄ የአላህን አብሮነት የሱን ተቆጣጣሪነት ጥያቄ ውስጥ እያስገባን እንደሆነ ያመላክታል። ከዛ ደግሞ አላህ ሱብሓነሁ ወተዓላ የምንሰራቸው መልካምና መጥፎ ስራዎች ወይም የዕለት ተዕለት ስራዎቻችን የሚመዘግቡ ደግሞ መላእክቶችን በግራና በቀኝ ከኛ ጋር አሳይን አድርጓል። እነዚህ የአላህ መላእክቶች አላህ ከብርሃን የፈጠራቸው እሱን ፍጹም የማያምፁት ሁሌም እሱን ታዛዥ በመሆን ላይ የጸኑ የአላህ ባሮች ናቸው። እነዚህን እጅግ የተላቁ የአላህ ባሮችም ሀያ ባለማድረግ ውስጥ ለብቻችን ስንሆን ወንጀሎችን እየሰራ ነው። ይሄ ከባድ ያደርጓል። ሁለተኛው ኢኽላሳችን ላይ ጥያቄ እንዲኖረን ማድረግ ነው። አደባባይ ላይ የሆኑ መጥፎ ስራዎችን ለመስራት ስንፈራ እየፈራን ያለነው ሰዎች ከሆንን አደባባይ ላይ ለምንሰራቸው መልካም ስራዎች ውስጣዊ ንያችን የምር ሰዎችን ፍለጋ ነው ወይስ አላህን ፍለጋ ነው? ጥያቄ ውስጥ እንድንከት ያደርጋል። ሶስተኛው ደግሞ በምንተገበራቸው ኢባዳዎች ላይ የምንፈልገውን ጣዕም ማግኘት አለመቻል ነው። ሰላታችን በጣም ሁሹዕ እንዲኖረው እንፈልጋለን፣ ግን ከጎንበስ ቀን የዘለለ ትርጉም ህይወታችን ላይ አይኖረውም። የምንቀራቸው ቁርአኖች ፔጆችን ከመግለጥ የዘለለ የምር አላህ ሁዳና ሽፋዕ ነው ያለውን ጥቅም በውስጡ ልናገኝ ወይም ወደ ህይወታችን ልንላበስ አንችልም። አላህ ሱብሓነሁ ወተዓላ ዚክር የልብ መረጋጋትን ያመጣል ያለለትን ዚክር የምር ከምላስ የዘለለ ልቦቻችንን የማረጋጋት ሚናን እንዲጫወት አይፈቅድም ማለት ነው። ይህ የምንሰራቸው የድብቅ ወንጀሎች ኢማም ኢብኑል ቀይም ምን ይላሉ? ወንጀል የልብን ብርሃን ያጠፋል ይላሉ። ልብ
ቦታው የኢማን ብርሃን ነው። በድብቅ የምንሰራቸው ወንጀሎች ደግሞ ይህንን ብርሃን የሚገፉ ናቸው። ጨለማ በሆነ ልብ ውስጥ እንዴት የኢማን ብርሃን ማጣጣም እንችላለን? እንዴት ሰላቶቻችን ጣዕም ይኖራቸዋል? ስጁዶቻችን እንዴት ትርጉም ይኖራቸዋል? ከአላህ ቃል ጋርስ እንዴት ቅርኝት ሊኖረን ይችላል? ይህ ጥያቄ ውስጥ የሚገባ ነው። የምንቀበለው ይህ ታላቅ የአላህ ስጦታ የሆነው ታላቅ ረመዳን በውስጡ እንድናስገኝ የተፈለገበት ነገር ምንድን ነው? ተቅዋ ነው። አላህን መፍራት ወይም አላህን መጠንቀቅ። አላህን መፍራት ወይም አላህን መጠንቀቅ ስንል የምንጠቀቀው ምንድን ነው? የሱን ድንበሮች ከመጋፋት ነው። እነዚህ ድብቅ ወንጀሎቻችን ደግሞ ምንን ነው ኢምፕላይ የሚያደርጉት? የአላህን ድንበሮች መጋፋት ነው። የምንገኘው የሻዕባን የመጨረሻ ቀናቶች ናቸው፣ ልቦቻችንን ለማጽዳት ያሉን የመጨረሻ ጥቂት እድሎች። ስለዚህ አሁን ላይ ልቦቻችንን እያጨለሙ ያሉ ድብቅ ወንጀሎቻችን የትኞቹ ናቸው? አላህ ሱብሓነሁ ወተዓላ ብቻ በሚመለከበት ሰው በሌለበት ሰዓት ለመስራት ልቦቻችን ነፍሶቻችን የሚዘነበሉባቸው ወንጀሎች የትኞቹ ናቸው? እነሱን እንለይ። ካወቅናቸው በኋላ ደግሞ አላህ ሱብሓነሁ ወተዓላ መሐርታው ዝነቱ ሰፊ ነው። ወደሱ በምህረት በጸጸት ተዋድቀን ደግሞ የሱን ምህረት እንለምናለን። አላህ ሱብሓነሁ ወተዓላ ወደ እሱ በተውበት የሚመለሱ ባሮችን ይወዳልና ተውበት ካደረግን በኋላ ደግሞ አላህ ሱብሓነሁ ወተዓላ በቁርአኑ ምን ብሎናል? መልካም ስራ መጥፎን ስራ ያብሳል፣ ወይ መልካም ስራ ኃጢአትን ታብሳለች ብሎናል። ስለዚህ በድብቅ ስንሰራቸው የነበሩ መጥፎ ስራዎችን አላህ ብቻ ብለን በድብቅ በምንሰራቸው መልካም ስራዎች ለማበስ ጥረት ማድረግ እንጀምራለን ማለት ነው። ምናልባት የሆኑ ሰዎች ላይ በድብቅ በልቦቻችን ብቻ ቂም ይዘን ወይም ውድቀታቸውን ወይም ድክመታቸውን ስንመኝ የነበረ ከሆነ እነዛ ሰዎች ሳያውቁ በድብቅ ለነዛ ሰዎች ስኬትና ድሎት ዱዓ ማድረግ እንጀምራለን። በእጆቻችን ስክሮል እያደረግን ሐራም ነገሮችን ስንመለከትበት የነበረውን እጃችንን ለአላህ ብቻ ብለን የምር እነዚህ ወንጀሎች ይታበሱልን ዘንድ ብለን በእነዚህ እጆቻችን ድብቅ ሰደቃዎች እንሰጣለን። በዚህ ወይ ወንጀሎቻችንን አብሰን ከአላህ ምህረትን አግኝተን ረመዳንን መቀበል እንችላለን። ልቦቻችን ከጨለማ ወደ ብርሃን ይዛወራሉ። ረመዳን ላይ ማግኘት የምንፈልገውን ያንን ያማረ ፍሬ ማጣጣም እንችላለን ማለት ነው። አላህ ሱብሓነሁ ወተዓላ ረመዳንን ደርሰው ተጠቅመውበት ጾመውበት የሱን ውዴታ ከሚያገኙት ባሮች ያድርገን። ሰላም አለይኩም።